አዳም ከተፈጠረበት ክርስቶስ እስከሚመጣበት ዳግም ማለት ነው ያለው የሰው ልጅ ቁጥር ሲቆጠር የጻድቃን ቁጥር ልክ ተቆጥሮ ሲሞላ ያኔ ዓለም ያልፋል። ያኔ ቁጥራችን ዲያብሎስ እዟቸው የወረዱትን የመላእክት ቁጥር ልክ እናክላለን። ዓለም ያልፈው ያኔ ነው። እግዚአብሔር ጻድቃንን ፈልፍሎ በዲያብሎስ እዟቸው በወረደው መላእክት ትክ ስናክል ዓለም ያልፋል ማለት ነው። መጽሐፍ እሱን ያስረዳናል። አክሲማሮስ እና መጽሐፈ ሄኖክ ትርጓሜ ስትመለከቱ ያልኋችሁን በመንገድ ይተባበረናል። የቅዱሳን አምላክ እንድናስተውል ሁላችን የሚርዳን። ስለዚህ ባጭሩ ምን ማለት ነው? ሰው የሚባለው በዚያ ልክ የተፈጠረ ፍጥረት ሲሆን እግዚአብሔር ቸር ርኅሩህ ይቅር ባይ አምላክ ነውና ለሰው ሕግን ሰራለት። ለምንድነው ግን እግዚአብሔር ዝም ብሎ ሰውን ፈጥሮ አይተወውምን ከተባለ ሰው ስድ ይሆንና የሚጠቅመውን ሳይሆን የማይጠቅመው ቦታ ራሱን ያስገኛል። ይህን በምሳሌ ልንገራችሁ። ልጅ ያላችሁ ሰዎች ታውቁታላችሁ፣ የሌላችሁም ለልጅ ሩቅ አይደላችሁምና ትረዱታላችሁ። አንድ ልጅ ወልዳችሁ ለምን አተውትም? ለምንድን ነው የምታዝሉት፣ የምትንከባከቡት፣ የምታበሉት፣ የምታጠጡት? ወይም ደግሞ አንዳንድ ሕፃን እንደው ሳሎን ላይ ወርዶ መንቦላከስ ይፈልጋል። ቴሌቪዥኑ ስር መግባት ይፈልጋል። እዚህ አልጋ ቤቱ ስር መግባት ይፈልጋል። እንደምታውቁት ሕፃናት ድንበር የላቸውም። ደስ ባላቸው መሄድ ይፈልጋሉ። በቤቱ ሙሉ መንቀሳቀስ ይፈልጋሉ። ያን ሕፃን ለምንድን ነው እያለቀሰ በቅፍ ያለቀ የምትይው እናት ለምን ይመስልሻል? ወይም እንዲያመት ስታደርግ ምናያት ለምን ይመስላችኋል? ሌሎቻችሁ ያልወለድነው ሰዎች ደግሞ እንደዚህ አድርገን እንጠይቅ። ለምን ይመስላችኋል? ለምንድን ነው ካላችሁ መልሱን ልመልስላችሁ። ሕፃኑ የሚሄድበትን አያውቅ። ቤቱ ሰፊ ስለሆነ ዝም ብሎ በሰፊው ወይ ቴሌቪዥኑ ሂዶ ቴሌቪዥን ስቦ ወድቆበት ሊሞት ይችላል፣ ወይ እሳት ውስጥ ስቶቭ ውስጥ ሂዶ ሊገባ ይችላል፣ ወይ ብቻ የሆነ ለሱ የማይጠቅመው ታሪክ ውስጥ ይገባል ብለን ወገቡን አንቀን አንለቀውም። በዚህ ሂድ እያል እናሳየዋለን ማለት ነው። እናሳየዋለን። ልክ እንደዚህ ሁሉ እግዚአብሔርም የሰው ልጅ እንዳይጎዳበት በቤቱ ሁሉ ያን ሕፃን በፈለገው እንዲሄድ ዝም እንደማንለው ሕግ ሰርተን በሕግ እንደምንጠብቀው ሁሉ እግዚአብሔርም ሰውን በምድር ላይ ሁሉ እንደፈለገው እንዲሄድ የፈለገውን ነገር እንዲያደርግ አልፈቀደለትም። አልፈቀደለትም ማለት ምን ማለት ነው ካላችሁኝ፣ አልወደደለትም ማለት ነው። በአማርኛ አለመፍቀድ የሚባለው በቃ ፈጽመህ እዚህ እንዳታልፍ ነው ማገድ። አላገደውም ግን አልፈቀደለትም። ምን ማለት ነው እናንተ? ግራም ያጋባ ነው። ይስ አልወደደውም ምን ማለት ነው? አልፈቀደለትም ግን ደግሞ አላገደውም። ግን ደግሞ አልፈቀደለትም። መፍቀድና ማገድ ይለያያል። ማገድ ማለት ከዚህ እንዳታልፍ ማለት ነው። መፍቀድ ማለት ግን ትርጓሜው ፈቀደ ወደደ ነው የሚለው ግሱ። አልወደደለትም ማለት ነው። ለምሳሌ የሆነ ሰው አንድ ድርጊት ሲያደርግ ድርጊቱን አልወደድሁለትም ማለት አግጀዋለሁ ማለት አይደለም። እግዚአብሔር ድርጊታችን አልወደደልንም፣ ግን ደግሞ አላገደብንም። ነፃ ፈቃድ ስላለን አላገደንም። ፈጣሪያችን ስለሆነ ደግሞ ሁሉን አልወደደልንም። የምናደርገውን ድርጊት መጥፎ ከሆነ አይወድልንም ማለት ነው። በቃ ነፃነትን የሰጠው ፍጥረት የሚባለው እሱ ሰው ነው ማለት እኮ ነው እናንተ። በዚያ ነፃነት፣ በዚያ አርማ፣ በዚያ ቅድስና፣ በዚያ ስብዕና የሚኖር የከበረ ፍጥረት አድርጎ እግዚአብሔር ሰውን አስገኘው ማለት ነው። ስለዚህ ተጋድሎ ማለት በእነዚያ ተጋድሎ ውስጥ እንዲኖር አደረገው እግዚአብሔር። የተጋድሎ ትርጓሜ ከብዙ በጥቂቱ እንደዚያ ነው ማለት ነው። ስለዚህ በዚያ እንዲኖር አደረገው እግዚአብሔር። ማንን? ሰውን ሲጋደል እንዲኖር ማለት ምን ማለት ነው? ልክ አንድ ሕፃን መሄድ የሚፈልግባቸው ነገሮች ካጠገቡ አሉ። እንደምታውቁት በቃ ሪሞርቱ መያዝ ይፈልጋል፣ በዚያኛው መግባት ይፈልጋል፣ ስቶቭን መያዝ ይፈልጋል። መያዝ ሲፈልግ ግን ተው እያልን እንይዘዋለን። ተጋድሎ የሚባለው ደግሞ ሕፃኑ እኛን ነገሮች እንዲያይ መሄድ የሚፈልግባቸው ነገሮች ካጠገቡ አሉ። እንደምታውቁት በቃ ልክ አንድ ሕፃን እኛን አሁን የነገርኳችሁን እያንዳንዱ ቦታ ላይ እየደረሰ እየተመለሰ የሆነ ነገር ማድረግ ቢፈልግ እኛ ግን ተው በዚህ አትለፍ እንለዋለን። ሕፃኑ ግን ለምንድን ነው እንዲያሚለው ነው? ለምንድን ነው ሕፃኑ እንዲያሚለው ሲባል ያስደስተዋል ያን ነገር መጨበጥ። ልክ ለምንድን ነው የሚያስደስተው? ለምን ከተባለ ስላየው ነው መልሱ። ስላየው ያስደስተዋል። ስላስደስተው መጨበጥ ይፈልጋል። ልክ የሰው ልጅም እግዚአብሔር የፈጠረው ፍጥረቱን ስናይ ማለት ነው። ልክ የሆነች ሴትን ወንድ ሲያይ፣ የሆነ ወንድን የሆነች ሴት ስታይ፣ የሆነች ሴትን ኧረ ልብ በሉ ወንድ የሆነ ወንድን የሆነች ሴት ስታይ ትመኘዋለች። የሆነ መጠጥን ሲያይ ይመኘዋል። ያ የምንመኘውን ምኞት እግዚአብሔር አትንከው አለ። የፈጠረው እኮ እሱ ነው። ፈጥሮ ደግሞ አትንከው ይለናል። እማንነከው ከሆነ ለምን ፈጠረው ካላችሁ
የፍጡርና የፈጣሪ የገዥና የተገዥ ያዛዚና የታዛዚ ምልክት ነው። የሚያዝ የሚታዘዝ ምልክት አድርጎ እግዚአብሔር ሰራ። በዚያ ክብር በዚያ ልልና በዚያ ቅድስና እንድንኖር ያደረገበት መሰረታዊ ምስጢር ያ ነው። ልቅ አድርጎ ያለ ሕግ ዝም ብሎ እግዚአብሔር አልተወንም። እንዳንጎዳበት ለሕፃኑ መርዝ እንደማንሰጠው ሁሉ እግዚአብሔርም የሰው ልጆች የሚጠፉበትን አልሰጠም ማለት ነው። እና እንዲያ ከሆነ መርዝ ከሆነ መርዙ ለምን ፈጠረው ከተባለ መርዙ ድንበር ነው። አምላክነትን የሚጋፋ አምላክነትን የሚያስብ አምላክ በአምላክነቱ ጎልማሳ በሚስቱ ንጉስ በመንግስቱ ሲመጡበት አይወድም ይባላል አይደል? እግዚአብሔርም በአምላክነቱ ለሚመጣው ሰው የአምላክነት ድንበሩን ያሳየበት መገለጫው ነው ማለት ነው። መገለጫው ነው። ስለዚህ ተጋድሎ ማለት ልክ ያህፃን ያን እያየ እየተመኘ ምይዝ ነኝ እያለ እንደሚሮጥ ሁሉ ስላየው እኛም ኃጢአቶችን ሁሉ ስናያቸው እናደርግነን እያልን ስንሮጥ እግዚአብሔር ደግሞ አታድርግ ስላለን ትእዛዝ እግዚአብሔር ትዝ እያለን ስንጠበቅ ያ በውስጣችን የሚመጣው መመላለስ እሱ መፈተን እርሱ አንሸነፍም ብለን ስንቆም ክርስቲያናዊ ሃይማኖታዊ መንፈሳዊ ተጋድሎ ይባላል። ስለ ክርስቶስ ብለን ሳይሆን እኛን ስለማይጠቅመን አንድም ስለኛ የሞተውን ክርስቶስ እያሰብን የምንጠበቅበት መጠበቅ እርሱ ምን ይባላል ማለት ነው? መንፈሳዊ ተጋድሎ ይባላል። በእውኑ ግን መንፈሳዊ ተጋድሎ ከባድ ነውን የሚለው ላይ ልምጣና ልጨርስ። መንፈሳዊ ተጋድሎ ከባድ አይደለም። በጣም ብዙ ሰው መንፈሳዊ ተጋድሎን ከባድ አድርጎ ሲመለከተው አያለው። ከባድ አድርጎ መንፈሳዊ ተጋድሎ ሲመለከተው አያለው ማለት ምን ማለት ነው? እግዚአብሔር ለሰው ልጆች የሰጠውን ትእዛዝ እንደ ከባድ በቃ ይሄ ነፍስን ለማስደሰት ስጋን ማስጨነቅ ግዴታ እንደሆነ አድርጎ የሚያስቡ ሰዎች አሉ። ባለፈም ብያለሁ፣ ዛሬም ደግመዋለሁ። እግዚአብሔር ሕግን የሰራ ለነፍስና ለስጋ ወይም ለሰው እንጂ ለነፍስ ብቻ ብሎ እግዚአብሔር ሕግ አልሰራም። ጾም ያለን ነፍስን ብቻ እያሰበ ስጋን ረስቶ አይደለም። የሚጾመውም በስጋ ገንዘብ ስለሆነ ወይም ስጋ የለበሰ ሰው ስለሆነ የሚጾም። ስለዚህ መንፈሳዊ ተጋድሎ በራሱ ከባድ ነውን? አይደለም። እግዚአብሔር ለምንድን ነው ስጋን የሚገሉትን አትፍሩ ያለ? ስጋን የሚገለውን አሁን ከፈራህ ነፍስና ስጋን ህውር አይጉሎ በውስተ ገሃነም የተፈረህዋ ሙቄ ለለ ይቅትሉ ስጋክሙ ስጋችሁን የሚገሏችሁን አትፍሯቸው ወለ ነፍስክሙ ውስጥ ይክሉ ቀትሎታ ነፍሳችሁን መግደል አይቻላቸውምና ወባይቱ ፍርህ ወለ ዘቦ ስልጣን ነገር ግን ስልጣን ያለውን ፍሩት። ምን አይነት ስልጣን? እምድህረ ቀተለ ነፍሰ ወስጋ ህውር አይጉሎ በውስተ ገሃነም ነፍስና ስጋን ከገደለ በኋላ በገሃነም አዋህዶ የሚቀጣውን እርሱን ፍሩት አለ። ጠዋን እንድንሆን በምድር ያዘዘን ሰማይ ከሚመጣው መቅሰፍት በሰማይ ከሚደርስብን ፍርድ የሚያንስ ስለሆነ ነው። በስጋ ሰው የሚሞተው ነገ የሚሞተውን ነው። 12 ሰዓት የሚበላውን ራት 9 ሰዓት በልቶ እንደመቆየት ማለት ነው። በ70 ዓመቱ የሚሞተውን ሞት በ30 ዓመት መሞት እንደዚያ ነው። በሰማይ ግን መሞት የማይችለውን ሞት ለዘላለም መሞት ማለት ነው። በነገራችን ላይ የሰው ልጅ የተወለደው ሁሉ ለመሞት ነው የተወለደው። የሚሞተው ሁሉ ግን ለመኖር ነው የሚሞተው። የተወለደው ለመሞት ነው፣ የምንሞተው ግን ለመኖር ነው። እስኪ ጻፉት። ጥሩ ነገር ይመስላል። የተወለድነው ምን ለማለት ነው አልኳቸው? ለመሞት ነው። የምንሞተው ግን ደግሞ ለመኖር ነው። እንኖር ዘንድ እንሞታለን፣ እንኖር ዘንድ ምን እንላለን? እንሞታለን። እንሞት ዘንድ ደግሞ እንወለዳለን። ሰው ሲወለድ በስጋ ይሞታል፣ በስጋ ሲሞት በነፍስ ያው ሆኖ ይኖራል። እንዲያ እንዲሆን መንፈሳዊ ተጋድሎ የሚባለውን እግዚአብሔር ቀለል አድርጎ ለሰው ልጆች ሁሉ ከባቴ አበሳ ስለሆነ በማይከብድ መልክ ለሰው ነው የሰራው እግዚአብሔር። አንዳንዴ መንፈሳዊ ሲባል በቃ ለነፍስ ብቻ ስጋ የሚቀጣ በቃ ስጋ የሚቀጠቀጥ እግዚአብሔር ምድርን ያላሰበ ክርስቶስ በቃ ለሰማይ ብቻ አድርጎ የፈጠረን አድርጋችሁ አትስቡ። እኛ መላእክ ዘበምድር የተባል ፍጥረታት ነን። በምድር የምንኖር መላእክት ማለት ነን። እኛ በምድር ነው የምንኖረው፣ ሀገራችን ግን በሰማይ የሆነልን መላእክት። ሐዋርያው ቅዱስ ጳውሎስ ዘበላዕሉ ሀልዩ ወአኮ ዘበምድር ይላል። የሰማዩን አይደለም የምድሩን አስቡ እንጂ ይላል። ስለዚህ ሰማያዊውን ሀገር የምናስብበት፣ ሰማያዊውን ርስት የምንናፍቅበት፣ ያ በክርስቶስ ሕልውና የምንኖርበት ቀለል አድርጎ ለሰው ልጆች በእውነት ምንድን ነው ያለ ጌታ? ንዑ ሀቢየ እኮ ነው ያለው። ክቡዳነ ጾር አለ። የኦሪት ሸክም የከበዳችሁ አለ። በቃ የዓለም ያስጨነቃችሁ ንዑ ሀቢየ፣ ኑ ወደ እኔ ወአነ አዕርፈክሙ፣ እኔ ያሳርፋችኋለሁ አለ ጌታ። የተወለደልን ሕግ ሊያጸናብን ሳይሆን ሊያሳርፈን ነው። እርፍ የሚያደርግ ሕግ ነው የነገረን። በጊዜ ሰው እንደመሆናችን መጠን በጊዜ ተመልሻለሁ። መምህር ይሰማል ስልክ ይህን ሲም አወጣለሁ ቀጣይ። እሺ እና
ዳታው ደግሞ በሱ ስለሆነ ነው እሱን ያስገባሁት። ለዚያ ነው ይቅር በሉኝ። ስለዚህ ምን ማለት ነው? በምድር የምንኖር መልአክ አድርጎ እግዚአብሔር የፈጠረን ነው ወደኔ የከበዳችሁ ብሎ በረጅም ስብከት የጠራን በእውነት ራሱን አርዶ ራሱን ደግሶ ራሱን ቀራንዮ ላይ ሰውቶ የጠራን ብቸኛው አምላክ የሚያሳርፈን ከሚቀበዘበዝበት ህይወት ያዳነ እርሱ ክርስቶስ ነው። መንፈሳዊ ተጋድሎ ማለት እኮ በነገራችን ላይ አለመጠጣት ነው አንዱ መንፈሳዊ ተጋድሎ ማለት። ይሄ አለመጠጣት የምላችሁ የውስኪ የአልኮል ዝርያ እየጠጡ አናላ እስኪዞር ድረስ ማንነትን ክዶ በስካር ዓለም ሌላ ህይወት ውስጥ ማደር እሱ እኮ ነው እግዚአብሔር መንፈሳዊ ተጋድሎ ማለት። ከዚያ መራቅ ማለት እኮ ነው። አለመዘሞት እኮ ነው። ነጯን ጥቁሯን ረጅሟን አጭሯን አለማቀፍ እኮ ነው። ነጩን ጥቁሩ ረጅሙን አጭር አለማቀፍ እኮ ነው። በእውነት እንዲህ አለማድረግ እኮ ነው ተጋድሎ የተባለው። 24 ሰዓት እንደ እንስሳ እንዳሳማ ሆዱን አምላክ አድርጎ አለመብላት እኮ ነው። እሱ እኮ ነው እናንተ እሱን አለማድረግ እኮ ነው ተጋድሎ የተባለው። እሱን አለማድረግ እኮ ነው። በሐሰት አለመመስከር፣ በእውነት መኖር እሱ እኮ ነው ተጋድሎ የተባለው። የቱ ያሳርፋል ግን በእውነት? መንፈሳዊ ተጋድሎ ማለት እኮ ንጽህና ቅድስናን ጠብቆ ከሚያረክሱ ነገሮች ራስን አርቆ በመጠን ሰው እንደመሆናችን መጠን እንደ እንስሳ ሳይሆን እንደ ሰው እየበሉ በሐሰት ሳይመሰክሩ እውነትን እየተናገሩ በሰላም ወጥቶ በሰላም መግባት፣ የተራቡትን አይቶ ማብላት፣ ማካፈል፣ የህሊና አረፍት የሚሰጥ ለህሊና የሚስማሙ ነገሮችን ማድረግ እኮ ነው መንፈሳዊ ተጋድሎ የተባለው። እና ይሄ ይከብዳል ነው ያኛው ይከብዳል። የቱ ይከብዳል? ያለ መጠን በልቶ ሲጨነቁ ማደር፣ በስርዓት ጾሞ ከራስ ጋር ማደር። እግዚአብሔር ሆይ ስለፈጠረህ ተመስገን ብሎ በህግ እናገባት ዘንድ ከተፈቀደችዋ ሴት በህግ እናገባው ዘንድ ከተፈቀደ ወንድ ጋር መተኛት፣ ወይስ ያለ መጠን ጠጥቶ ከማናውቀው ወንድ ጋር ሲዘሙቱ ማደር? የትኛው ነው ከባድ? የትኛውስ ነው ቀላል? ወገን ማለት መንፈሳዊ ተጋድሎ እንዲሁ ሰው ከባድ አድርጎ ምኑ ነው ከባድ? ለኛማ እንጀራው ደርሶን ለሐዋርያት መከረው ለኛ እንጀራው እኮ ነው የደረሰን። ሐዋርያት እኮ ወንጌልን አስተምረው ሲወጡ ቀይ ወጥ ሳይሆን ቀይ ደም እኮ ነው አይደለም? በእነሱ ዘመነ ሰማዕታት የሚባለው በሃይማኖታቸው ብቻ እየተፈለጉ የሚገደሉበት ዘመን እኮ ነው የነበረ። እኛ እንዴት ነው ዘመድ? በእርግጥ አሁን እየመጣ ነው፣ ተጠንቀቁ። ወደፊት ትንቢት አሳይቷችሁ ነው እንጂ እስካሁን አልከበደም ነበር። በእውነት እስካሁን ደና ቤተክርስቲያን ሄዶ ስሞ ወንጌል ሰምቶ አርፎ ተጽናንቶ እርግት ያለ ድምፅ ሰምቶ መምጣት። ዓለም እኮ ከቀኝ አንዱ ሙዚቃ ይከፍታል፣ ከግራ አንዱ ሙዚቃ ይከፍታል፣ እዚያ ይደንሳል፣ ከዚህ ይደንሳል። ማቆሚያ የሌለው ይሄ ማሰቢያ ጊዜ እንኳን እንዳናስብ ያደርግ። አስባችሁ ታውቃላችሁ? በነገራችን ላይ አስቦ የሚያውቅ ሰው አለ እዚህ መካከል? እኛ ከእንስሳት ምንለየው በማሰብ ነው ይላል ሰው። አስበን እንኳን እናውቅ። ምናልባት አስበን ከሆነ ወይ ብር ወይ ዶላር ነው። 30 ሲደመር 40 እኩል ይሆናል 70 ብለን ይሆናል እንጂ አስበን እናውቃለን? የት ነው የመጣው እግዚአብሔር? ምን ሊያደርግ ነው ያመጣው ወደዚህ ምድር? ነገስ ወደ የት ነው የሚሄደው? እኔ ማን ነኝ ብሎ ግን ቁጭ ብሎ ሰው ይጠይቃል? አይጠይቅም። ከዚያ የተራቆትን ፍጥረታት ሆነናል። በእውነት ቸር ነውና በቸርነቱ ወደ እውነተኛው ማንነታችን ይመልሳል። እርፍ የሚያደርግ በእውነት ቃሉ ሲሰማ እርፍ የሚያደርግ በቀልን፣ ተንኮልን፣ ክፋትን የሚያስተው እና ይህ የእግዚአብሔር ቤት መንፈሳዊ ተጋድሎ ያለበት። መንፈሳዊ ተጋድሎ ምንድን ነው ማለት? ሕግና ስርዓትን ትእዛዝና ሕጉን ጠብቆ በእግዚአብሔር የተፈጠረ ፍጥረት እንደ እግዚአብሔር መኖር ማለት በንጽህና በቅድስናና ስለ እግዚአብሔር መኖር ማለት ስለኛ የከፈለውን ማሰብ ማለት ነው። እንዲያ በዚያ እንድንኖር ይርዳን። ምድር አሕዛብ ሁሉም ያለቅሱበት ክርስቶስ የሰው ልጅ ምልክት በሰማይ የሚታይበት ቀን ይመጣል። ያኔ ሲመጣ እግዚአብሔር እውነቱን ይፈርዳል። እና አገልጋይ ይሁን እንዲህ በአገልጋይ የምትፈተኑ ሰዎች ሁለት ነገር ልንገራችሁ። አንደኛ አገልጋዮቹ የሾማቸው የተሰየሙት ስዩማን የሆኑት እውነተኞቹ ማለት ነው። በሐሰት የሚያታልለውን አይደለም። እውነተኞቹ የሾማቸው ራሱ እግዚአብሔር ለምን እንደሾማቸው ራሱ ያውቃል። በሁለተኛ ደረጃ አገልጋዮቹን ብዙ ጊዜ ክህነታቸውን ታስቡና ሰውነታቸውን ትረሱታላችሁ። እኔ መምህር ኤፍሬም የሚባለው የሰውዬ ኑሮ የሚያወራቸው መምህርነቱን ብቻ እያሰባችሁ የምትጓዙ ከሆነ አንድ የ30 ዓመት ጎረምሳ መሆኔን ከዘነጋችሁ ይስታችኋል ወይም ታማችኋል። ሰው እንደሆኑ ነው መምህር የሆኑ። ሰውነቴን እንደ ባብ ሸንኮፍ አውልቄ ጥዬ አይደለም መምህር የሆንኩት። መነኩሴ ሆኖ የምታዩት አንድ የ30 የ40 ዓመት ሰው መሆኑን አትዘንጉት። ሰው እንደሆነ ነው መነኩሴ የሆነው። ይሄ ማለት ሰውነት ያገብረዋል ነው የምልህ። አንድ ኃጢአት ሲሰሩ ስታቸው እንዴት መነኩሴ ሆኖ ኃጢአት ይሰራል? እንዴት ጳጳስ ሆኖ ኃጢአት ይሰራል? እንዴት ካህን ሆኖ እንዴት መምህር ሆኖ ኃጢአት ይሰራል? አንተ እንዴት ሰው ሆኖ ኃጢአት ትሰራለህ? ለአንተ የተፈቀደ ለጳጳስ የተከለከለ ኃጢአት እኮ የለም። ኃጢአት እኮ ለሁሉ እኮ ይሁን ነው። ማንም እንዲነካው አልተፈቀደለትም። እኛ እንድናቦከው የሆኑ ሰዎች ደግሞ እንዲጠበቁበት ለምን እንጠብቃለን?
ከኛ ይልቅ መሪ ስለሆኑ መሻል ነበረባቸው። አዎ ቢቻል ነበር፣ ግን ደግሞ ሰው ናቸው። ጳጳሳት የሆኑት ሰው እንደሆኑ ነው። መልአክ ሲሆኑ አይደለም ጳጳስ ያደረግናቸው፣ ሰው እንደሆኑ ነው የጳጳሱት። ስለዚህ ለሰው ብላችሁ ክርስቶስን የማታምኑ ሰዎች ሲከፉባችሁ ክርስቶስን አትልቀቁት። እኔ ክርስቶስን ያመንኩት ክርስቶስ ስለሆነ ነው። ለእኔ የከፈለልኝ ዋጋ ስላለ ነው። ለዚያ ክርስቶስን አመንሁት እንጂ ስለዚያ ክርስቶስን አመንሁት እንጂ ስለተከፈለልኝ ዋጋ ለእኔ ስላደረገው ስለዚያ ዋጋ ክርስቶስን አመንሁት፣ ስለዚያ ክርስቶስን ተቀበልሁት እንጂ ክርስቶስን የሆነ ሰው ደስ እንዲለው ብዬ አይደለም ያመንሁት። የሆነ የነፍስ አባትሽ ደስ እንዲለው ብለሽ የምታምኙ ክርስቶስ መኖር የለበትም። ስለዚህ ቤተክርስቲያን ውስጥ ብዙ ሆነን ገና እንኖራለን። ዘንዶም እባቡም ጊንጡም አለ፣ በጉም ርግቡም አለ፣ ዋኖሱም አለ፣ ሌላውም አለ፣ ሁሉም በጋራ እንኖራለን። ቤተክርስቲያን እንደዚህ ናት። መፈጠሪያው ገና ክርስቶስ ለፍርድ ሲመጣ ብቻ ነው። እስከዚያ ግን ተዳፍነን ሁላችንም እንኖራለን። ላወቀበት ከበደል ከኃጢአት በንስሐ ይመለሳል። ላላወቀበት ቢሸፍነው የሚገለጽበት ቀን ይመጣል ማለት ነው። ተገናኝተናል ይሆን? ግልጽ ነው? አዎ ግልጽ ነው። ከእንደዚህ አይነት ነገር እንዴት ነው ራስን እንዴት ነው ማውጣት የሚቻለው? የትም መውጣት አይጠበቅም። ራስን መጠበቅ እንዴት ነው የሚቻለው? መሰረታዊ ግንኙነቶች ከእንደዚህ አይነት መንፈሳዊ ግንኙነቶችን ብቻ ትኩረት አድርጎ መገናኘት ይሲን ምንድን ነው መንፈሳዊ ግንኙነቶች ማለት? ለምሳሌ ይህ ጽንፍ የረገጠ ግንኙነቶችን ማቆም። በጣም ብዙ ተልፈስፋሽ የነፍስ ልጅ ተልፈስፋሽ ደቀ መዝሙር አለ። ለምሳሌ እኔ ተማሪ የሆናችሁ ሰዎች ከኔ ጋር በመምህርነትና በተማሪነት ብቻ ከተዋወቃችሁ በቂ ነው። ምን ትሰራላችሁ? እኔ ስር እዚያ ውጭ ሴቷ ከኔ ስር ምትርመሰመስ ከሆነ ሰው እንደመሆነ የመጠን ልስት እችላለሁ። በቃ ወንዱ ከኔ አጠገብ የሚርመሰመስ ከሆነ ሰራተኛ ከሆነ ገንዘብ ብዬ በብር ልሳሳት እችላለሁ። የሆነ ልስት እችላለሁ። ግልጽ ነው ሐሳቤ። ስለዚህ በጥቅሉ የመምህርና የተማሪ የቃል እግዚአብሔር ብቻ ውይይት ይኖር። ከዚህ አለፍ ሲል ስትችሉ እኛ እንሰራለን እነሱ ደግሞ ድንገት ካልሰሩ ብላችሁ የምታስቧቸውን የነፍስ አባቶቻችሁ መምህሮቻችሁን በራሳችሁ ፍላጎት አቅም በራሳችሁ ሰፖርት አድርጎ ራቅ ብሎ ድንበር ሰርቶ መኖር። ችግር የሆነው ምንድነው? አንድ መምህርና አንድ ደቀ መዝሙር በቃ በጣም መግባባት አሃቴ ገቤ ይባላል፣ እናቴ፣ ሚስቴ፣ እህቴ፣ ልጅ፣ የወንድሜ ሰፈር ሁሉ ጠቅላላ ይዘርዝር ዘራ የተወለደበት ሰፈር አገር ሸት ነው፣ አገር የት ነው፣ ማነው ስምሽ፣ በጣም ይግባባሉ። ወዲያው መደፋፈር ይጀምራሉ። ከዚያ ሲግባቡ ወደ አላስፈላጊ ታሪክ ውስጥ ይገባሉ። መገማገም ይመጣል። ጽንፍ የረገጠ መግባባት ትክክል አይደለም። ይሄ በመምህራን ሕግ ድንበር ሰርቶ መቆም ነው። አጥር አያስፈልግም፣ ድንበር ግን ያስፈልጋል። ድንበርና አጥር ይለያያል። አጥር ማለት የማያሳልፍ ማለት ነው። ድንበር ማለት መከባበር ያለበት ግን ደግሞ አንዱ የአንዱን ሐሳብ መግለጽ የሚችልበት ጎዳና ማለት ነው። አንዱ እሱ ነው። ሁለተኛው የነፍስ አባትና የነፍስ ልጅ ጽንፍ የረገጠ መግባባት ምድሩን ሞልቶታል። እንዲያ መሆን የለበትም። በነገራችን ላይ ከኃጢአት ውጪ ሌላውን ነገር ለነፍስ አባት መዘርዘር እኮ አይጠበቅም። በደል ስትበድሉ የበደላችሁትን በደል መናገር ነው። ዘሙቶ ከሆነ ሰው ዘሙቻለሁ ብሎ መናገር ነው። የዝሙቱን አይነት ሁሉ የሚናገሩ ሰዎች አሉ። ስንት ቀን እንዳደሩ፣ የትኛው አልጋ ላይ እንዳደሩ፣ ምን እንደጠጡ፣ ይህ ሁሉ ዝርዝር ምን ያስፈልጋል? ይህን ዝርዝሩ መናገር ድንቅና ደግ ነበረ። ግን ስንነግረው ልቡ የሚመኝ ነፍስ አባት ሊሆን ይችላል። ለሱም ፈተና እንዳንሆነው መጠን ያለው ንግግር መበደላችን፣ ዘማዊ መሆናችን እሱን ከገለጽን በቂ ነው። ሰርቀን ከሆን መስረቃችን ከነገርን ጥሩ ነው። እንዴት አድርገን ከኪሱ በየት አድርገን እንዳወጣናት ያን ሁሉ መዘርዘር ለዚያ ሰው መሰናከል እየሆነ መሆኑ መጠንቀቅ፣ እሱን ማወቅ ይጠይቃል። ከዚያ ውጭ ጽንፍ የረገጠ መግባባት ያልኳቸው በቃ ጠቅላላ አሁን እኮ አጨተኛ ነፍስ አባት ነው። ነፍስ አባት አብዛኛው ደግሞ መነኩሴ ነው። ማን ነው እሱን እጭ ያለው? አያውቅ። ቁጭ አይልም። ዝም ብሎ አርፎ ገዳሙን ቁጭ አይልም። ከተማም ከሆነ እዚያ በሚያገለግልበት ብቻ ተሰማርቶ ቁጭ አይልም ወይ? አጨተኛ በቃ አላገባሽም፣ ቆይ ገሌን አጋብሻለሁ፣ አላገባህም፣ በቃ ገሌን አጋባለሁ። ከዚያ በኋላ ልክ ባላጣ እንደምትቅበዘበዝ ወይም ደግሞ ሚስታጦ እንደሚቅበዘበዝ በዚያ ደካማ ጎን ሌላ ነገር ይሰራል። ከዚያ ውጭ ገንዘብን በተመለከተ አካውንታችሁ ስንት ፋይናንስ ነው ነፍስ አባታችሁ ለምን ትነግሩታላችሁ? ይሳሳታል። ገንዘብ ስትነግሩት እንዴ ይሄን ያህል ካለሽማ ይሄን ያህል አምጪ፣ ይሄን ያህል ካለህማ ይሄን ያህል አምጣ ማለት ይጀምራል።
ጽንፍ የረገጠ መግባባትን ከአገልጋይ ጋር ማቆም አላችሁ። ይሄ እንትን የምታስመጡ ሰዎች የላችሁም እንዴ? ጸበል ማይ መቁሪር የሚባለው ለቆራቢያን ብቻ የሚሰጠው ከቤተ መቅደስ የማይወጣው ሩቅ ሄደ ቢባል እስከ ቅድስት ብቻ መውጣት የሚችለውን ጸበል እኮ በሃይላንድ እዛችሁ የምትሄዱ ሰዎች አላችሁ። አንድ ዲያቆን ጋር ስለተግባባችሁ ማለት ነው። የጠቀማችሁ መስሎት ያ ዲያቆን ማይ መቁሪር ስጋው ደግሞ የተቀበሉ ሰዎች ብቻ የሚሰጠውን በሃይላንድ ሞልቶ ይሰጣቸዋል። ያኔ ዘውት ይሄዳሉ። በቃ ደስ ብሏቸው በቃ አላችሁ። ግን እዚያ ታች ያላችሁ ሰዎች ታች ያላችሁ አላችሁ ላይ እንደሚሰማ እርግጠኛ ነኝ አይደል? አላችሁ ዶክተር አላችሁ። ጥሩ፣ በጣም አሪፍ። በደንብ ይሰማል። በጣም አሪፍ። ስለዚህ ባጭሩ ምን ማለት ነው? በጣም ረጅም ሰዓት ነው አይደል የተናገርሁት። ከ11 ሰዓት ጀምሬ ነው እስካሁን እንትን ምለው ምጮህ በእውነቱ እና ለዚያ ብዙ ድካም አለው። ስለዚህ መግባባት የሚባለውን ነገር መጠነኛ ማድረግ፣ ሲግባቡ መግባባት ባለብን ልክ ብቻ መግባባት፣ ከዚህ ዓለም አለፍ በቃ መግባባት ባለባችሁ ልክ ከተግባባችሁ በቂ ነው። አለቀ በቃ። ልክ በቃ እያንዳንዱ ነገር ተግባብተው ከቤት እየሄዱ መዋል እኮ መስፈርት አይደለም። ከነፍስ አባት ጋር ቤተ ክርስቲያን ላይ ብቻ ነው በቃ የነፍስ አባትና የነፍስ ልጅ መገናኘት ያለበት። መጠጥ ቤት ከሰውየው ቤት ከሴትዮዋ ቤት አይደለም። መዞር እኮ የለበትም። እንደ በረዳ ዟሪ ምን ይሰራል? ንስሐ ከሆነ ከዚያ ይስጥ። ታሞ ከሆነ ለመጠየቅ የሆነ ቀን፣ ሊባርክ ከሆነ ከካህናት ጋር ከአገልጋዮች ጋር የሆነ ቀን ነው መገኘት ያለበት። ብቻዋን ከምትኖር ሴት ቤት ምን ይሰራል? ምን ይሰራል? እንዲህ አይነት የሚፈትኑ ነገሮችን አታድርጉ። የነፍስ አባት ለአብዛኛው ሰው የፋይናንስ መሪው ነው። በዚያ ልክ ይግባቡና እዚያ በኋላ በቃ ካደኝ ገንዘብ ሰጥቸው ነበር እንዲያርጎ ወሰደ። እኔ ደግሞ እውነተኛ አባት መስሎኝ እንዲህ ከሆነ እኔማ ኦርቶዶክስ አልሆንም። ለሱ ነው እንዲህ የሆንከው። አሁን እሱ ሲክድህ የምትቀየረው ወይም ሲክድሽ የምትቀየረው። ስለዚህ ባጭሩ የምናደርጋቸው ግንኙነቶች፣ የምናደርጋቸው መቀራረቦች በተቻለ አቅምና መጠን ራቅ ማድረግ። ምዕመናንን በተመለከተ አሁን ልክ ለምዕመናን የተናገርሁት ከነፍስ አባቶቻችሁ ጋር የምትቀርቡበትን ከአገልጋዮች ጋር የምትቀርቡበትን እርምጃ መጠነኛ አድርጉት። ያለ መጠን ስታውቋቸው ነው አላስፈላጊ ስራ መስራታቸውን የምትረዷቸው። ያኔ ትፈተናላችሁ። ስለዚህ ጽንፍ የረገጠ ግንኙነቱን ከአገልጋዮች ጋር በጣም መግባባት የሚባል ጎዳና አቁሙ ነው ባጭሩ። የጥያቄሽ መልስ እንደዚያ ነው። ሌላ ጥያቄ ያላችሁ ካላችሁ ቀጥሉ። አንድ ቤተክርስቲያን ውስጥ ያስቀደሱ የሚገፉት የሚሳደቡት የሚያሙት ራሱ ምዕመናን ለምዕመናን ነው። ከእንደዚህ አይነት ምዕመናን እንዴት ነው መራቅ የሚቻለው? እንዴትስ ከምዕመናን ጋር አብረን እያስቀደስን አብረን እንትን አገልግሎት እየተሰጠን እንዴት ነው ቤተክርስቲያን እንትን መሄድ የምንችለው? ራሱ ምዕመናን ነው ከቤተ ክርስቲያን ምዕመናን እንዲወጣ ግሩፕ እየፈጠሩ ከገባኝ በኋላ አትንገሪኝ። ምዕመን ለምዕመን ራሱ ይገፋፋል። እሱን እንዴት እናደርገው? ምዕመን ለምዕመን ሲገፋፋ ካህኑ ካልሆነ ያረበሻችሁ በካህኑ በኩል ተስማሙ። ቤተክርስቲያኗን በሚያስተዳድሯት ቤተክርስቲያኗን የሚመሯት አሉ አይደለ? እዚያ በኩል ምንድነው የማን ነው ችግሩ ብለው ቁጭ ብላችሁ ተወያይታችሁ ወይም ተወያይተው እንደዚህ የሚያደርጉ ምዕመናን ራሳቸው እንዲያዩ ማድረግ ነው። አይ እኛኛውም ሁሉም አንድ አይነት ሆነብን፣ እዚያም ደግሞ መግባባት የለም እንዴት እናደርግ ከሆነ ደግሞ ጥያቄው አንድ ምዕመንና አንድ ምዕመን በግል የሚጣላ ከሆነ የግል ጥላቸው በንግድ ሲስተምም ይሁን በየትኛውም አይነት አለመግባባት ከተከሰተ ራሱን የቻለ የሚዳኘው ዳኛ አለ። በዚያ በኩል የሚዳኘው ዳኛ ማለት ቤተክርስቲያን ናት። በዚያ በኩል ሂዶ ራስን መዳኘት ነው ብያለሁ። ቤተክርስቲያን ላይ የሚከሰት ቤተክርስቲያኗ ውስጥ የሚፈጠር አለመግባባት ካለ ደግሞ ቤተክርስቲያኗን ስምሪት የሚሰጡ ራሱን የቻለ ከሊቀ ዲያቆን ጀምሮ የተሰማራላት ወይም አጻውህት የሚባለው በር ከሚዘጋ ከዘበኛ ጀምሮ እስከ ፓትርያርክ ድረስ መምሪያ ያላት ስለሆነች ቤተክርስቲያን መፍትሄ ትሰጣለች ማለት ነው። ለምዕመናን ምክር ስጥ ከሆነ አንድን ምዕመን ክርስቶስ ዋጋ የከፈለለትን ምዕመን
ማበሳጨትና ያችን ቤተክርስቲያን እንዲጠላት ማድረግ ማሳደድ በሰማይ ዋጋ ያስከፍላል። አንድን ሰው ወደ ቤተክርስቲያን ማምጣት በመንግስተ ሰማያትን የሚያሰጥ ከሆነ ከውጭ ያለውን ወደ ውስጥ ማስገባት መንግስተ ሰማያትን የሚያሸልም ከሆነ ከውስጥ ያለውን ወደ ውጭ ማስወጣት ገሃነምን ያሸልማል ማለት ነው ግልባጭ ትርጓሜው። ስለዚህ አንዱ ለአንዱ እንቅፋት መሆን በቤተክርስቲያን ተገቢ አይደለም። እንዲያውም ልበ አምላክ ዳዊት በመዝሙር 49 ላይ እንዲህ ይላል፣ ወለኃጥእ ይቤሉ እግዚአብሔር ይላል። ኃጢአተኛውን ሰው ይሄ ሰውን በመግፋት የሚታወቀውን ኃጢአተኛ ሰው እግዚአብሔር እንዲህ ይለዋል። ምን ይለዋል? ለምን ትለከ ትነግር ሕግ ያለው ሕጌን ለምን ትናገራለህ? ቅዱስ ሥጋዬን ክቡር ደሜን ስለምን ትቀበላለህ? ለምን ሕጌን ለምን አስተማርኩ ብለህ አንተ ክርስቲያን ነህ ብለህ ለምን ትናገራለህ? አፉ ካብዛት ለኪት አንደበት ነገር ስታወራ ትውላለች። ወልሳን ከጸፈራ ለብል የተሻሉ ሰዎችን አንደበት ቁጭ ብላ ስትሳደብ ትውላለች፣ ስታማ ትውላለች አለው። ከዚያስ ትነብር ወታም ይወለውከ ቁጭ ብለህ እናትህ ልጅ ስታመው ትውላለህ። ወአንበርከ ቅፍተ ለወልደ እምከ ለእናትህ ልጅ መሰናክል አኑረህ መቼ በወደቀ እያልህ በሐሜት እየበላው ስታረክሰው ትውላለህ። ከዚያስ ታለ ስታረክሰው ትውላለህ። ይሄንን ሁሉ ስታረግ ዘንተ ገቢረከ አርመምኩ ለከ ይህንን ሁሉ ስታረግ እኔ ግን እንደማይሰማ ዝም አልኩ። አደመ ተፈተኑ ኃጢአት ምን ሆኖ ነው? ጠራይ ዶክተር? አይ ማይኩ ተነስቶበት ነው እንዳጋጣሚ። ግሩም። አደመ ተከኑ ኃጢአት ሐዘብከኑ እኩን ከማከ ግን እንዲህ የምታደርግ ሰውን ቁጭ ላይ የምታማ የእግዚአብሔር ቃል አውቃለሁ የምትል የምትናገር ግን የማትሰራ አንተ ኃጢአት ጣፈጠች ስኳር አለችን? ሐዘብከኑ እኩን ከማከ ወይስ እኔ ለአንተ የኃጢአት ተባባሪ እንድሆን ጠረጠርከኝን? ይላል። ይህንን የሚናገረው እግዚአብሔር ነው በልበ አምላክ ዳዊት በኩል አድሮ። ስለዚህ ምን ማለት ነው? እንዲህ ብሎ የሚያውቀም አይደለም። በነገራችን ላይ ይናገራል፣ ከባድ ነገር ይናገራል። ለብው ዘንተ ኩልክሙ እለተረስእዎ ለእግዚአብሔር እግዚአብሔርን የረሳችሁ እናንተ ዝንጓአነ ልብ የሆናችሁ ሰዎች ልብ አድርጉ፣ ልብ አድርጉ። እግዚአብሔርን አትርሱት፣ አትዘንጉት፣ ልብ አድርጉ ይላል። እንዲህ ብሎ የሚያቆም አይደለም። ልብ የማታደርጉ ከሆነ ግን ለብው ዘንተ ኩልክሙ እለተረስእዎ ለእግዚአብሔር እግዚአብሔርን አትርሱት፣ አስታውሱት። ለምን ይፈርዳል እግዚአብሔር። ስለዚህ መልሱ ከሰው ያጣነው በእግዚአብሔር ስለሚፈረድ አንዱ ምዕመን አንዱን ምዕመን በማሳቀቅ በመግፋት አይደለም የሚኖረው። አንዱ እሱ ነው። ሁለተኛው ያተገፈው ባዩ ምዕመን በራሱ እየተገፈው ነው የሚለው ምዕመን በጣም ድኩም ሕሊና የሆነ ምዕመን ነው፣ ደካማ ማለት ነው። ለምን ከተባለ በቃ ወይ ሰደበኝ ነው በቃ ትልቁ ማለት ትልቋ ወይ ደግሞ በቃ ሊመተይ ቃጠይ ነው፣ ግፋ ቢል ደግሞ መተይ ነው የሚሆነው። በጣም ቀላል ማለት በወንድም መመታት በወንድም መሰደብ ይሄ ምንም ከልብስ አይለጠፍ ምን አይል ሀብትን አይወስድ እድሜን አያሳጥር ተራ ነገር ነው። ያንኑ መታገስ የማይችል ክርስቲያን ደግሞ ሰዳቢው ዋጋ አለው ብያቸዋለሁ። እንደገና ተሰደብ ብሎ ደግሞ በዚያች ስድብ ተንደርድሮ ከሃይማኖት የሚወጣው ደግሞ እሱ ራሱ ይጠየቃል። ለምን ቢባል ክርስቶስን ያመነው በስድብ ሊሸሸው ሳይሆን እስከ ሞት እከተልሃለሁ። እስከ ሞት የሚከተሉትን ክርስቶስ በስድብ መሸሸት ሞኝነት ብቻ ሳይሆን እብደትም ጭምርት ነው ማለት ነው። ጴጥሮስ ክርስቶስን የተከተለው እስከ ሞት ነው። ስድብም ማለት እነሱ ምንድን ነው? ሰብከው ሲወጡ ምራቅን ትፍ እየተባለባቸው እኮ ነው የኖሩ፣ በእስር ቤት እየተቀቀሉ ማለት በዚያው ቤተ አይሁድ ላይ ነው በነገራችን ላይ ስድብ የጀመሯቸው። ማንን አይቀበለው። እዚህ ያለው ሰው ተሰደፉ መከራ ይበላል። ሎቱ ስብሐትና ክርስቶስ ራስ እኮ ተሰደፉ። ጋኔን ብከ ብለውታል። ሎቱ ስብሐት ምስጋና ይድረሰው። ጋኔን ይዞታል እኮ ብለውታል በዮሐንስ ወንጌል። ይሄ የሚናገረውን ዝም ብላችሁ ተሰሙ። ለምን ታጸምጉ ለዝንቱ እንዲሁ ግን ለምን ተሰሙት አላችሁ? ጋኔን እኮ ዞት ነው እንደሚያደርገው እኮ ብለውታል። ሲያስተምር ቃሉን እንዳይሰሙት ጋኔን ይዞት ነው ብለውታል እኮ ጌታ። እስከዚያ እኮ የተባለ ጌታ እኮ ነው ያለ። የአይሁድን ምራቅ የተቀበለ ጌታ እኮ ነው ያለ። ቆምጻጻ ስለኛ ሲል የጠጣ ወልድ እኮ ነው ያለን ዘመድ። እና እሱን አትመለከቱም? አንዳንዴ እንዲህ አይነት ነገር ሲመጣ ሂዱ እንጂ ወደ ቀራንዮ። በእውነት ለኛ ሲል የተከፈለውን አስታውሱት እንጂ ለሞተልን ክርስቶስ እስከ ሞት ድረስ አምናለሁ ብለን አይደል ያመንበት? አዲያ እስከ ሞት ልናምነው ያመንበትን ክርስቶስ በሆኑ ሰዎች ስድብና በሆኑ ሰዎች ዱላ ወይ በሆኑ ሰዎች ገንዘብ ወሰዱብን ወይ የሆኑ ሰዎች አሙን ብለን ከቤተክርስቲያን ዘልዬ መውጣት አለብኝ ማለት ይሄ የሥነ ሰብ ምልክት የሰውነት መለኪያ አይደለም።
ስለዚህ ባጭሩ የሚወጣው መሰረታዊ ችግር አለበት። ሃይማኖት ተጥሎ በስድብና በእንግርግሪያ ወይ ደግሞ በተግሳጽ አይወጣም። እዚያ ሆኖ ደግሞ ሰውን በመስደብና በመገሰጽ የሚኖር ሰው ደግሞ ሰውን በመስደብ በመገሰጽ እና በማበሳጨት የእግዚአብሔር መንግስት አይወረስም። ይትኩን ምክንያተ ለእለ ይትዐቀፍ ይላል መጽሐፍ። ሃይማኖት አበው ዘቅዱስ ቄርሎስ ምዕራፍ 76 ላይ ይትኩን ምክንያተ ለእለ ይትዐቀፍ በአማርኛ ምን ማለት ነው? ለሚሰናከል ሰው ምክንያት አትሁን ይላል። ለሚሰናከል ማለት ይህ በቀይ ለሚል የተቀደደ ቃል አይደለ? ነካ ሲያረጉት የበለጠ ይሰፋል። ይሄ ዝም ብሎ ኑሮ በቀይ ብሎ ደግሞ ራሱን እያስለቀሰ እያዘነ የሚኖር ሰው ሲነቁት ደግሞ የበለጠ እንዳይበሰው ለሚሰናከል ምክንያት አትሁን ይላል ቄርሎስ። ለሚሰናከል ሰው ምክንያት አትሁን። ስለዚህ የሚሰናከልም የሚያሰናክልም ሁሉ የሚጠበቅ ዘንድ መልእክቴ ነው። ያስተማረን የመከረን የገሰጸን የአበው አምላክ ስሙ ይክበር ይመስገን። መምህራኑ ከቀረው ጨምሩበት። ቃልዎት ያሰማልኝ። በጣም ተመልሶልኛል። እግዚአብሔር ይስጥልኝ። ከተመለሰልሽ ኑሪበት እና ስሪው። አንቺም ሌላም ሰው ጠይቂልኝ ብሎሽ ከሆነ ለዚያ ለጠየቀሽ አካል አድርሽ። ለራሴ ነው የጠየቅኩት፣ በዙሪያም ላሉትም ሰዎች ነው የጠየቅኩት።